የዳኒና የቤዛ ተንኮል እንግዲህ ማብቂያ የለውም። በእውነት ለመናገር ቤዛ ናት እንጂ ዳኒ እንኳን ከእንደዚህ አይነት ነገር ተይ ቤዛ ይቅርብሽ እባክሽ እናታችን ሞታ እንኳን አትወቀስ እያላት፣ እሷ ግን ልትሰማ አልቻለችም። ታዲያ ገጀራው የለሊን ቤት ካርታ ፋይሉን ሲሰጣት ለአደይ ተመልክተው እቤት ድረስ እንግዲህ ተከታትለው መጥተው ሊነጥቋት ሲሉ አደይ ጀግና ናት። ዴብም ከኋላ ደረሰ። ሰዎችም ደግሞ ከኋላ ምንድን ነው ብለው መጡ ማለት ነው። እሷ መቼ የማትማር ሰው ብትኖር ቤዛ ናት። ቤዛ ለሊዬ ስታለቅስና ለሊ ከሰው በታች ስትሆን ብቻ ማየት ነው የምፈልገው። የእሷ ስቃይ ያስደስተኛል። እሱን ደግሞ በቅርቡ አድርጌ አሳያታለሁ። እንደውም አሁን ባቡሬን የራሴ አድርገዋለሁ እያለች እንግዲህ ያዙ ይልቀቁኛለች ማለት ነው። ሌላኛው ደግሞ ዶክተር እንግዲህ ዶክተር ሆዲ አባውን ብቅል ያወጣዋል አይደለም የሚባለው። በነ ዳይመንድ ግፊት እንግዲህ ጠጥቶ መጠጥ አደይ ባለችበት ዴቭ ባለበት አፈቅርሻለሁ አንቺ አይገባሽም እንዴ ደግሞ እንደ ቤተሰብ ነው የማይፍ ትይኛለሽ እንዴ? እኔ በአንቺ ፍቅር ተንገላታው ከአይምሮ ውስጥ ልትወጪ አልቻልሽም። ዴቭ እንግዲህ በዛ ሰዓት ምን እንደሚያደርገው መገመት አይከብድም። እንግዲህ አደይ አሁን ከባድ ውጥረት ውስጥ ገብታለች። አንዳንድ ጊዜ ሰዎች በጣም ሲቀርቡንና ለእኛ አዘኔታ ሲያበዙም ከመልካምነታቸው የተነሳ ነው እንላለን። ግን ደግሞ አንዳንዴ ማስተዋል ግዴታችን ነው ማለት ነው። አደይ ደግሞ እንግዲህ ደጋግሞ ከዴቭ ጋር ጥሩ ነሽ ወይ፣ ከዴቭ ጋር ያለሽ ህይወት ደስተኛ ነሽ ወይ ሁሌ ጠይቃታለና እሷም ደግሞ ደስተኛ እንደሆነች ነው የምትነግረው። እና ሰርጋችሁ መቼ አሰባችሁ? እሱን አሁን ልነግርህ አልችልም። ምንም ይሄ ቀን ነው የምልህ ነገር ስለሌለኝ ዝም ብል ይሻለኛል ዶክተር አለችው ማለት ነው። ከዚህ በፊት እንግዲህ ዴቭና አደይ ይጋባሉ አይጋቡም የሚለው ነገር ለእኔም ጥያቄ ነው። ማለትም እና ለሊ እነሱ ኋላ ተዋውቀው እንግዲህ እነሱ ተጋቡ። ለምን አደይና ዴቭ የሚጋቡ አይመስለኝም። እንደዚሁ ነው ሲንዛዙ የሚኖሩት። ምክንያቱም እሱ ከቤተሰቡ ፍቃድ ውጭ ምንም ሊያደርግ አይችልም። ገብቷቸዋላ። ታዲያ አደይ አሁን ግን ደግሞ እሱን ማጣት አትፈልግም። ብቻ አስቸጋሪ ነው። እንግዲህ ትላንትና ዳይመንድና ኪንጎ እንግዲህ በአደይ ፍቅር እንዴት እንደሆነ ታውቃላችሁ። ከዚህ በፊት ክሎሮክስ ሁሉ ሊጠጣ ሱቅ ገዝቶ ምናምን ነገር እና ብዙ ነገር ሆኗል ማለት ነው። ያ እጣ ፋንታ ደግሞ ዶክተር ጋር መጣ። በጣም ነው እንግዲህ እሱ የምታፈቅረው ሩታ በሱ ፍቅር እንደዚህ እየተንገላታች፣ በጣም ይቅርታ ሩታ አንቺ መጥፎ ነገር እንዳታስቢና ራስሽ ላይ የሆነ ጉዳት እንዳታደርሽ ብቻ ነው እኔ ከአንቺ ጋር መሆን የምፈልገው፣ ልክ እንደ ወንድምሽ። ከዛ በዘለለ በጣም ይቅርታ አድርጊልኝ። እውነቴን ነው የምልሽ፣ እኔ ለአንቺ ምንም አይነት ስሜት የለኝም። አውቃለሁ ጥሩ ልጅ ነሽ፣ አስተዋይ ነሽ፣ በቃ ጥሩ ሴት ነሽ። ግን በቃ ያንን ማድረግ ስለማልችል በጣም ይቅርታ አላት። ከዛ በኋላ እሺ ምን ላድርግ ታዲያ አለች። ከዛ በኋላ አላውቅም፣ ግን ምን ማድረግ እንዳለብህ አላውቅም፣ ብቻ ራስሽ ላይ ክፉ ነገር እንደማታደርሺ ቃል ግቢልኝ አላት። እሷም እሺ አለች ማለት ነው። ከዛ በኋላ እንግዲህ ሊዱና ሩታ ደግሞ እንዳያቸዋቸው በእሱ እየተጣሉ ነበረ በዶክተር። ከዛም ሊዲያ እቤት ገባችና እታለም እች ልጅ ምን እያደረገች እንደሆነ ብታይ ከወንድ ጋር ስትጋጋ ጣየዋት። ምን? አዎ ሩታ እንደዚህ ታደርጋለች። አዎ አድርገዋለች ታማሚ። ምክንያቱም ነገ ደግሞ የሆነ ዲቃላ ይዛለች ትመጣለች። አሁኑኑ አስቆሚያት፣ ልጅቷ ያልሆነ ነገር እያደረገች ነው ብላ ነገረቻት። ከዛ እታለም በጣም ተናደደች። ሩታ ስትመጣ ሩታ ቆይ ምን እየሆናችሁ ነው? ቆይ የሰማት እውነት ነው? ምን ሰማሽ ማሚ? ከዶክተር ጋር መኪና ውስጥ እኮ አይቻት ነው። እና ብትሆንስ? በሉ አሁን ታረቁ፣ ይቅርታ ተጠያየቁ። አልጠይቅም ማለችና ሩታ እየሮጠች ወደ መኝታ ክላሷ ሄደች ማለት ነው። ከዛ በኋላ እንግዲህ ማሚ በጣም ተናደደችና ወይ ጉድ እነኚህ ልጆች እንደ ጉርምስና ነው ወይስ ጥጋብ ነው እያለች እንግዲህ በጣም ግራ ተጋባች። ታዲያ ሩታ ዶክተር እንግዲህ ከዚህ በኋላ እኔና አንቺ እንደ እህት እንደ ወንድም በክብር እንድንገናኝ ይፈልጋለሁ። ከዛ በዘለለ ፍቅር የምትይው ለእኔ ምንም አይደለም። እና ዶክተር
አውቃለሁ የሌላ ከኔ ሌላ እንደምታፈቅራ ሴት እንዳለች፣ ግን እሷን አስተዋውቀኝ። ምን ላድርግ? እሺ ወድጄ ፈልጌ እኮ አይደለም፣ በቃ ወድሃለሁ፣ ምን ላድርግ ስትለው እሱ እንግዲህ ሊረዳት አልቻለም። የማታፈቅረውን ሴት እንግዲህ እየተከተለ መከራውን እየበላ ይገኛል ማለት ነው። እሷስ ማነች? አደይ። አደይ የራሷ የሆነ ህይወት አላት። ህይወት ስላችሁ እንግዲህ ፍቅረኛ ተብሏል ማለት ነው። ያው ገና ነው ባል እንዳለል ገና አልተጋቡም። እንግዲህ ብቻ አስቸጋሪ ነው። ዶክተር ታዲያ አደይ እና አንድ ነገር የገረመኝ ነገር ዴቭ አደይ ከገጀራው ላይ ፋይሉን ተቀብላ ስትመጣ በሩን ዘግታ፣ ዶክተርን ያው በር ላይ አግኝታው ነበር። ከሱ ጋር ከጨረሰች በኋላ ወደ ውስጥ ገብታ በሩን ዘግታለች የውጭውን። ከዛ ዴቭ መጥቶ ሲያንኳኳ አልከፈተችም። ትንሽ ቆይታ መታ ከፈተች፣ ገቡ ማለት ነው። ከዛ በኋላ ዴቭ አይታችሁት ከሆነ ሲገባ በሩን አልዘጋውም፣ አያለው እኔ ማለት ነው። እና በሩን መለስ አድርጎ ነው የገባው። ስለዚህ ዶክተር ደግሞ እንግዲህ እንደሚመጣ አውቀው ነው ማለት ነው። አያቸው እንጂ መቼም ይሄ ሰው በር ቢዘጋ ከየት መጥቶ እንዴት ይገባል? ዘበኛ የለ ዘበኛ ይከፍተው። ስለዚህ እንግዲህ አደይና ዴቭ ጥሩ ሮማንስ ላይ ነበሩ። እነሱ ክፍት አድርጎ ሲገባባቸው እንግዲህ እናንተ እዚህ አለማቸው ተከቻላችሁ፣ እኔ በአንቺ ፍቅር እዚህ ይኸው ደስ ይበልሽ፣ ዛሬ እንደዚህ ሆኜ መጥቼልሻለሁ፣ እድሜ ላንቺ ዶክተር ብላ እንግዲህ ከመቀመጫዋ ተነሳች። ከዛ ዴቭ እዛው ቁጭ ብሎ እሱን እያየው ነበረ። አፈቅርሻለሁ ሲላት እንግዲህ ዴቭ ዘሎ ተነሳ ማለት ነው። አሁን ከባድ ብጥብጥ ነው የሚነሳው። ዴቭ ታውቁታላችሁ፣ እንኳን እንደዚህ ነገር አይቶ ይቅርና እንዲሁም ዘልዬ ልማታ ነው የሚለውና እንዳመለኛ በግ እንግዲህ ምን እንደሚፈጠር አላውቅም። እንግዲህ ዶክተር የውስጡን ህመሙን ትናንትና አውጥቶታል፣ በስካር አስመስሎ ማለት ነው። ተሸክሞት ኖሮ ትናንትና ግን ማውጣት አለብኝ በቃ ያበጠው ይፈንዳ ብሎ አውጥቶታል ማለት ነው። እና ያንን ነገር ደግሞ ሊረዳው ያልቻሉ ብዙ ሰዎች አሉ። ዳይመንድ ተረድቶታል። ዳይመንድም ከኩኩሻ ፍቅር ይዞት እንግዲህ ወይ ፍቅር እንደዚህ ነው እንዴ? በቃ ሲሄድም ስለሷ ነው የማስበው። ስድቧ፣ ቁጣዋ፣ ሁሉ ነገሯ ይናፍቀኛል። እንዴት ነው የማደርገው? እሺ ቆይ እውነቴን ነው፣ በጣም ነው እኮ አይ አምላክ፣ አንተ ምን ይሳነሃል? በእኔ ስትስቅ ስትሳለቅብኝ አየህ፣ ውሎ ሳያድር አንተ ላይ መጣ አይደለ እያለው እንግዲህ ሲበሻሸቁ ተመለሱ ማለት ነው። ባቡሬና ለልዬም እንግዲህ ወደ አዲስ አበባ ሊመለሱ ሻንጣቸውን እያዘገጃጁ ነው ማለት ነው። ጫጉላ ይበቃል እንመለስ እያለች ነው ለልይ። ገጀራውም እንግዲህ ፋይሉን ለአደይ ሰጥቷታል። ወይዘሪት ቤዛ ታዲያ ይሄንን ነገርማ ሊያመልጠኝ አይገባም፣ እንደምንም ብዬ ሾልኬ ገብቼም ቢሆን ይሄንን ፋይል እወስዳለሁኝ እንጂ መቼም እንደዚህ አልለቀውም። ለሊ እመኝኝ፣ ህይወትሽን በሙሉ ጨለማ ነው የማደርግብሽ እያለች እንግዲህ ውይ ቤዛ ግን ክፋቷ የተሰጣት ካራክተር ቢሆንም ክፋቷ እየባሰ መጣ። እንደው ቤዛ እዚህ ካራክተር ላይ አይታችኋት ከሆነ ማለት ነው ደህና ሆና አይታችሁ ታውቃላችሁ። ፍቅር እንኳን ትችላለች፣ አንዳንዴ እኮ ሳቅ ትላለች። ግን እሷም እና ታዲያ ታለም እንግዲህ ቤዛ እስካሁን እንዳጭበረበረቻትና እንዳታለለቻት አታውቅም። ካንሰር ታመም ያለው ብላ ያለችውን በሙሉ እንግዲህ እታለም አምና ተቀብላለች። እሷ ግን እለዋ ላይ ሙድ እየያዙባት እንደነበር ምንም ሊገባት አልቻለም። እታለም ማለት ነው። ይሄንን ጉድ ያወቀች ቀን ግን ልጇንም ጭምር ነው ጎትታ ጎዳና ላይ የምትጥላት። ፍቅር ግን እኔ እንጃ እንግዲህ አደይን እሷም ዴቭንና አደይን አላላልታ አለያይታ ዴቭን የራሷ ለማድረግ ነው አላማዋ ማለት ነው። እኔ የሚገርመኝ ነገር አንድ ነገር አለ ማለትም ምሳሌ አሁን ፍቅር ትወደዋለች ዴቭን፣ እሱ ደግሞ አይወዳትም። ታዲያ ከማይወድ ሰው ጋር እንዴት ነው መኖር የሚቻለው? ግራ እኮ ነው የሚገባኝ እውነት ለመናገር። እሱ ልቦ ያለው ሌላ ጋር ነው። ስለዚህ ሁሉም የየራሱን ህይወት ቢኖር ሀገራችን የት በደረሰች ነበረ። አንዱ የአንዱን ሰው አይኖረው ማለት ነው። እና እንግዲህ ፍቅር ተንኮል ነው ጭራሽ ቤዛ ተጨምረዋበት። ያው ዳኔ ግን እውነት ለመናገር እህቱ ነች። ከዚህ በኋላ አታውቅኝም፣ አላውቅህም፣ እህትነቴን እሰርዛለሁ እያለች እያስፈራራችሁ ነው። እሱ ደግሞ ያለሷ ማንም የለውም። ገብቷቸዋል አይደለ? በቃ ይቅርብን ነው፣ ተንኮል ይቅርብን እባክሽን። ምን እንደሚፈጠር አናውቅም። ደግሞ ከገጀራው ጋር ልታዛምጂኝ ትፈልጊያለሽ እንዴ?
ገጀራው እኔን ምን ሊያደርገኝ እንደሚፈልገኝ እያወቅሽ እንዴት ገጀራውን ተከታተለው ሻይ ቡና ጋብዘው ትይኛለሽ? ቆይ ምን ሆነሽ ነው ቤዛ? ለምን እንደው እንደ ልጅ የምታስቢው? ተይ እንጂ እሱን እንዴት እንደሚያደርገኝ እያወቅሽ ቆይ ለምን አንተ ገጀራውን ሻይ ቡና እያልክ ጠብቀው፣ እኔና እንትና ማነች እኔና ፍቅር ደግሞ አደይና ለሊን ይዘን እንመጣለን። ለሊ ሲጀመር በመሰረቱ ያለች ደብረ ዘይት ናት። ከየት ነው የምታመጣት? እውነት ለመናገር የእውነት በጣም ነው የምታስቀኝ የምታናደደኝም ቤዛ ማለት ነው። ተንኮሏ ወይኔ ተንኮል ናት የእውነት ተንኮሏ ተንኮል አይደለም ቤዛ ማለት ነው። እና እንግዲህ መጨረሻው ምን እንደሚሆን ባላውቅም ላሆኑ ግን እንግዲህ ዳኒ ገጀራውን ፍለጋ ሄዶ ነበር። ገጀራው ደግሞ እንግዲህ አደይን ደውሎ ጠርቶ ቶሎ ነው ይፈልግሻለሁ ብሎ ሄደ ማለት ነው። አንዳንድ ጊዜ አደይም የምታበዛው ነገር አለ። ለምን ያን ጊዜ ወደ ገጀራው ስትሄድ ዴቭን ይዛ መሄድ ነበረባት። ገብቷችኋል? ምንም ቢሆን ወንድ አብሯችሁ ካለ ማንም እንትን አይላችሁም በዛ ሰዓት። አሁን ገጀራው የሆነ ነገር አስቦ ቢሆንስ? አደይ ግን ለዴቭ እንዳትነግረው ብላ አሹን ሄደች። አሹቲ ደግሞ እንደምታዩት እንግዲህ አደይ ስትለው እንዴ ዴቭዋ አደይ ወጣች ተቻኩላ ስልክ ጆሮዋ ላይ። ለምን ማንን እያወራች ነው? እኔ እንጃ ዴቭዋ ብቻ ገጀራው ስትል ሰምቻለሁ። ገጀራው ውይ አሹ እንደው ሚስጥር የሚባል ነገር መያዝ አትወድም አይደለም? አትናገር ስትለኝ ተናገርኩኝ። ወይኔ ጉዴ ፈላ። አሁን ላይ ትገለኛለች እያለ እንግዲህ አሹ ከዛ በኋላ እንግዲህ አደይም ፋይሉን ተቀብላ ወደ ቤት መጥታለች ማለት ነው። ገጀራውም ታዲያ ወደ ሐዋሳ መሄድ አለብኝ፣ አሁን በድጋሚ ፖሊሱ እጅ ከገባው ከባድ ችግር ስለሚፈጠር ከዚህ መሄድ አለብኝ። ግን አደራሽን ይህንን ነገር ለለሊ ስጫት። ከዚህ በኋላ እህቴ ላይ ማንም ሲጫወትባት ማየት አልፈልግም። አጥብቀሽ ይዘሽ እህቴ ስትመጣ ስጫት። ሁሉንም ነገር ከሷ ጋራ በስልክ አውርቻለሁ አላት። እሷም እሻለች። እንግዲህ ፋይሉን ይዛ ወደ ቤት ተመልሳለች። ያንን ፋይል በስርዓቱ የማታስቀምጥ ከሆነ ግን እንግዲህ አላቅም ምን እንደሚፈጠር ማለት ነው። ስለዚህ ለልዬም ጫጉላው በቅቶሽ ወደዚህ ተመለሽና ፋይሉን ከአደይ ላይ ተረከቢ ማለት ነው። ሌላ ችግር ሳትፈጥሩ እንግዲህ እናንተን ሊያጣሉ የሚያንጀቡ አሞራዎች በጣም ብዙ ስላሉ ያንን ነገር ደግሞ ክፍት ላለማድረግ ሞክሪ ማለት ነው። እንደኔ እይታ እንግዲህ የምለው ይሄ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና